እኛ ሀገር ማንም ድሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም፣ ተማር። በክርስትና ውስጥ በጣም የሚያጓጉ እንደዚህ የምንማራቸው ጉዳዮች አሉ፣ ተማር። አንተ ግን የፈለከውን ሁን። በአረፋ ወቅት አንድም ድሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። ነብዩ መሐመድ ትርሚዝ እንደዘገቡት የትም ስፍራ ሆነ አላህን ፍራው፣ ኃጢአት ከሰራህ በመልካም ተግባር አስከትል ይጠርገዋልና፣ ከሰዎች ጋር በመልካም ስነ ምግባር ተኗኗር በማለት ባልደረባቸውን ሙዓዝ ኢብኑ ጀበልን የመከሩበትን ምክር ያስታውሰናል። ሙስሊሞች ከእያንዳንዱ ዜጋ የሚጠበቀውን ለማድረግ ግን ዘካና ሰደቃ ናቸው። ለሌሎች ማካፈል፣ ለሌሎች መትረፍ መቻል። ዘካ በታወቀ ተመን ከሀብት ላይ ለችግረኞች የሚሰጥ ሲሆን ሰደቃ ግን በብዙ መልኩ ሊደረግ ይችላል። ለሌሎች የሚሰጥ በጎ ነገር ለሰጪው ደስታን፣ ለተቀባዩ ደግሞ የኑሮ ድጋፍን የሚያስገኝ ነው። የዕለት ምግባቸውን ከዕለት ስራቸው የሚያገኙ ሰራተኞች ኑሮ ከአቅማቸው በላይ ሊሆንባቸው ስለሚችል እነዚህን ሰዎች ማገዝ መዘንጋት የሌለበት አብይ ጉዳይ ነው። በየመንደራችን ቤት የሸፈናቸው አያሌ ድሆች አሉ። ታዲያ የዚህ ዓመት ዘካችንና ሰደቃችንን ለነዚህ ወገኖች ማድረስ ካልቻን ለማን ሊሆን ይችላል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃ እሳትን እንደሚያጠፋ ሁሉ ልግስናም ክፋትን ከልብ መደምሰሻ ናት በማለት የነገሩንን ከዚህ ጊዜ በተሻለ መቼ በተግባር እናውለዋለን? ለሺህ ዘመናት የቆዩ ዘካንና ሰደቃን የመሰሉ ሴቶች እያሉን አንድም ኢትዮጵያዊ መቸገር የለበትም። ዘካንና ሰደቃን የመሰሉ ለሌሎች ያለንን የማካፈል በረከት እያሉን አንድም ወገን ችግር ጫንቃውን ሊሰብረው አይገባም። የዚህ ዓመት ዘካችንና ሰደቃችን ንግዳቸው የተቀዛቀዘባቸውን፣ የቤት ክራይ የሚከፍሉትን ላጡ፣ የትምህርት ቤት ክፍያ ለመክፈል የተቸገሩ፣ ልጆቻቸውን ለመመገብ የከበዳቸውን እንዲያስባቸው ይሁን። ለወቅታዊ ችግራችን መፍቻነት እንጠቀምበት። ለመልካም ሥራ ተሽቀዳደሙ በማለት ቁርአን እንዳስተማረን እገዛችንን ከሚፈልጉት ወገኖቻችን ጎን ለመቆም እንሽቀዳደም። የገንዘብ አቅም የሌለን ሰዎች በመልካም ተግባር ሁሉ እንሰማራ። እነዚህ መልካም ተግባራት በጉልበት በእውቀትና ለነፍስ አድን መመሪያዎች ተገዢ በመሆን ይገለጣሉ። ነቢዩ መሐመድ መልካም ነገር ሁሉ ሰደቃ ነው እንዳሉት ረመዳን የመሰባሰቢያ ወቅት መሆኑን ሁላችንም እንገነዘባለን። ቤተሰቡ፣ ሰፈር መንደሩ፣ የቅርብ የሩቁ ሁሉ ይሰባሰባል። በፈጣሪ እርዳታና በጋራ ጥረታችን እንደ ጥንቱ እሴቶቻችን ጠብቀን እንደምናከብረው ተስፋ አደርጋለሁ። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው